ባለፉት 7 ዓመታት በሀገራችን በተካሄደው ለውጥ ጥሩ ውጤቶችንም በዚህ በሪፎርሙ 7 ዓመታት ተገኙአሉ። በውጭ ግንኙነት ረገድ ለምሳሌ ገና ሪፎርሙ እንደተጀመረ በጠላትነት ስሜት የታጀበውን የኢትዮጵያና የኤርትራን ግንኙነት ወደ ሰላማዊ አውድ ማሻገሩ መቀየሩ ትልቅ ነገር ነው። ለጎረቤት ሀገሮች ሰላም ባለን ብርቱ ፍላጎት በሱዳን ያሉት ተፋላሚ ኃይሎች እርስ በርስ እንዲደራደሩ እዚህ ከተማችን ጭምር አስተናግደን ማድረጋችን ማቀራረባችን ትልቅ ነገር ነው። በደቡብ ሱዳን ያለውንም ችግር እንዲፈቱ በየጊዜው በኢትዮጵያ በኩል የተደረገው ዲፕሎማሲያዊ ጥረት በጣም ጉልህ ነበር ለማለት ነው። በአፍሪካ ደረጃ ውህደት እንዲፈጠር፣ ንግድ ኢንቨስትመንት እንዲሰፋ፣ ነፃ የአፍሪካ ንግድ ቀጠና የሚባለው እንዲጸድቅ በኢትዮጵያ በኩል የተደረገው ግንባር ቀደም ጥረት በጣም ከፍተኛ ነበር። አሁን ኦልሬዲ ነፃ የንግድ ቀጠናው ጸድቆ ወደ ስራ እየተገባ ያለበት ሁኔታ ነው ያለው። በአረንጓዴ ልማት የተገኘውን ውጤት ለነሱም የማካፈል ስራ ተሰርቷል። ይሄም ትልቅ ዲፕሎማሲያዊ እንቅስቃሴ ነው። ለሪጂናል ኢንቴግሬሽን ትልቅ አስተዋጽኦ ያደርጋል። የብሪክስ አባልነትም ቀላል አይደለም። የግንኙነት አድማሳችንን አስፍቶታል። እዚህ የብሪክስ አባል ሀገሮች እንደምታውቋቸው ተጽዕኖ ፈጣሪ የሆኑ በኢኮኖሚም ከፍተኛ እድገት ላይ ያሉ በቴክኖሎጂም አድቫንስ ያደረጉ ሀገሮች ናቸው። ከነሱ ጋር በባይላተራልም ደረጃ በብሪክስ መድረክም በጣም ጉልህ ያሉ እንቅስቃሴዎች እየተደረጉ ያለበት ሁኔታ ነው። ይሄም በጣም ትልቅ ነገር ነው ማለት ነው። በዚሁ በሪፎርሙ 7 ዓመታት የተደረጉ እንቅስቃሴዎች ናቸው። አፍሪካ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት መቀመጫ እንድታገኝ ቢያንስ 2 መቀመጫ እንዲኖራት ኢትዮጵያ በግንባር ቀደምትነት ጥረት እያደረገች ያለችበት ሁኔታ ነው። ከሞላ ጎደል ይሄ ደግሞ አሁን ውጤታማ ሆኖ ሳምሃው ሬዚስት ያደረጉ የነበሩ ሀገሮች አሁን ይሄን ወደ መቀበል የሄዱበት ሁኔታ ነው ያለው። አንዱ ትልቅ አነጋጋሪ ከተማችን ውስጥ አገርም ደረጃ ያለው የቤት ነገር ነው አይደለም። አዲሱ ኢንቨስትመንት ባንካችን ሲቢ ካፒታል ከዚህ በኋላ በጣም ትኩረት የምንሰጠው ኢንቨስትመንት እናደርግበታለን ብለን ከዲቨሎፐሮች ጋር ፓርቲሲፔት እናደርግበታለን ያለው አንዱ የመኖሪያ ቤት ነው። የመኖሪያ ችግሩ ምን ያህል እንደሆነ ማስረዳት አያስፈልግም። አዲስ አበባ ብቻ በብዙ 100 ሺህ ወደ 600 ሺህ የሚሆኑ ሰዎች ለቤት ተመዝግበው ቤት እየጠበቁ ነው። ይሄ ትልቅ በአንድ በኩል ኦፖርቹኒቲ ነው ዲቨሎፕ ለማድረግ። አንድ በጣም የሚደንቀኝ ሰፖርት ማድረግ ምንድነው ይሄ ፒፒፒ ፐብሊክ ፓርትነርሺፕ የሚባለው መንግስትና ዲቨሎፐሮቹ አብሮ መሰረት የጀመሩት መበረታት አለበት፣ በሰፊው መያዝ አለበት። ምክንያቱም መንግስት ብቻ ሊሰራው አይችልም። በፊትም አይተነዋል 40/60 80/10 እየተባለ በተወሰነ ደረጃም ተሰርቷል። ግን ከፍላጎቱ ጋር ባይ ዘ ዌይ ስናወራ ስለ አዲስ አበባ ብቻ አይደለም። ይሄ በኢትዮጵያ ውስጥ ከፍተኛ የቤት ፍላጎት አለበት አርባን ሴንተሮቹና ዋናው ነገር ግን እዚህ ላይ ማሳያችሁ የምፈልገው ይኸውላችሁ መረጃ የሚያሳየው 265 ሺህ የሚሆኑ ቤቶች ተሰርተው ባለፉት 4 ዓመት ነው አለም ይሄ ለሁሉ ለቤት ተፈላጊዎች ተዳርሷል። ይሄ እንዳልኩት እኛ ሂሳብ ስለምንወድ ከቅዱ ምን ይመስላል ሲል በ100% ይላል። ምናልባትም አሁን እሱን አልፎ ሊሆን ይችላል። በህዳሴ ግድብ ግንባታ ላይ በታችኛው ተፋሰሱ ሀገር በተለይ ታውቁታላችሁ ስሙንም ባልጠራው ተጋርጦብን የነበረን ችግር ይህን የህዳሴ ግድብ ጉዳያችንን በተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት በአረብ ሊግ በሌሎችም ባይላተራልና መልቲላተራል መድረኮች እየሄደ ኢትዮጵያ እርዳታ እንዳታገኝ ሲደረግ የነበረው ተንኮል ኦልሬዲ በዲፕሎማሲው ያከሸፍንበት ነው። ይህን አክቹዋሊ አረገንስ ጥሩ አይደለም እንዲህ አድርገናል ብሎ ጉራ እንዳይመስል ግን በትግበራ የተገኘ ነገር ነው። ዴፊኒትሊ በተለይ በጸጥታ ጥበቃ ምክር ቤት ከወዳጆቻችን ጋር በደረግናቸው ኢንተራክሽንና ስምምነት ከሽፎባቸዋል። ስለዚህ በህዳሴ ግድቡም ላይ ተጋርጦ የነበረው ነገር በዲፕሎማሲው የከሸፈባቸው የለውጥ ዓመታት ናቸው ማለት ይቻላል።